watching the foes. Sakin and Jawat, but doctor is a gutterian, so some sukarai badr go. Yamma takes, Lemma fuzes, Hayag is elected, and that is a kurella sakla Jawata, that is some big merit. Yes, doctor, yes. ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም ቀውጢና ባበዱ ቪዲዮዎች ጎን ለጎን ተከስቻለሁ ማለት ነው። እንደተለመደው ፈታ ዘና ፏፈሽ ነው የምንለው። እስከ ቪዲዮ መጨረሻ የትም ንቅንቅ የለም፣ አብረን ዘና ፈታ እንላለን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ሐሳብና አስተያየት ካላችሁ በኮሜንት ሴክሽን ብታስቀምጡልኝ ቶሎ ይደርሰኛል ማለት ነው። ቶሎ ይደርሰኛል። እንዲሁም የደውል ምልክት ትመጣላችኋለች። እሷን በመጫን ሁሌ ቪዲዮ በለቀኩ ቁጥር ኖቲፊኬሽን እንዲገባላችሁ እሷን ተጫኑ። ቪዲዮን እያያችሁ ከት ለማለት ዝግጁ ከሆናችሁ እንጀምር በሉኝ። እንጀምር ዳይ ወደ ቪዲዮ። የታዋቂዋ የወቸው ጉድ ፖድካስት ማሂ ጉድ ያስባለ ሽምግልና አብረን እንየውስኪ። ዋው ሲያምርባት የምርም ሲያምርባት ዋው ደስ ይላል። ሙሉ ጀማው አረማይ አረማይ መችሽ ግን ረመቀወጥ እስከሰኔ አበባ ዋው ማሂ እንኳን ለዚህ አበቃሽ፣ እንኳን ለደስታሽ ቀን አበቃሽ። ትዳርሽን የሰላም ማን ነው ትዳርሽን የአብርሃም የሳራ ያድርግልሽ። ቤታችሁ ላይ ደግሞ አሁን አንቺ እንደቦረቅሽው ልጆች ይቦርቁ። ምርቃት ነው። አሜን በይ ተቀበይ። ምንም ሽበት ባላወጣም ተቀበይ። ይደርሳል። ሚስቶች ባሎቻችሁ ሚዜ ሲሆኑ ማድረግ ያለባችሁ ዘዴ አብረን እንየው። አስባችሁታል? ዛሬ ባሌ ሚዜ ነው እና ከሌላ ሴት ጋር እንደዚህ ተያይዘው ባጠገቤ ሊያልፍ ማለት ነው። ከዛ እኔ ቁልጭ ጭራሽ አላደርገውም ጋይስ። እሱን ነው ማቁለጨልጫው። አሁን እሱ ማለት ነው ምን አይነት ልብስ ነው የምለብሽው ሲለኝ ያሳየሁት ቀሚስ ሌላ ልብስ ነው የሚያውቀው ማለት ነው። ይሄን ቀሚስ አያውቀውም። ዋው ይሄን በእናታችሁ እንዴት እንደሚያምር አሁን ሲያየኝ ማለት ነው ድንግጥ ነው የሚለው። ማናት ነው ብሎ እኔስ ማነኝ? ሄጄ ሰላም እለዋለሁ በስርዓት ሄጄ ይሄን ይባል ነው ደህና ነው ይመችህ መልካም ቀን ብዬ እሄዳለሁ ማለት ነው። አይኑ ቀኑ ሙሉ እኔ ላይ ነው የሚውለው። እንደዚህ አይቶኝ አያውቅም ጋይስ። አያውቀውም ይሄን ልብስ። ስማርት ሁኑ፣ አትጨቃጨቁ። በዘዴ ነው ሁሉ ነገር። እሺ ይመቻችሁ። ወዳችኋለሁ ደግሞ ዋው ዘዴ በቃ ስማርት ሚስት ማለት እቺ ናት። በነገር ከመነዛነዝ በሾርት ከት ትዳሯን ማስተካከል ቀጥለጥ ማድረግ በቃ ምርጥ ሴት ማለት እሷ ነች። እስቲ እናንተ ባሎቻችሁ ሚዜ ሲሆኑ የምታደርጉት ዘዴ ወይም ደግሞ የምትዘይዱት መላ ምንድነው? በኮሜንት ሴክሽን አሳውቁኝ። ፎሎ ያርገኛል ፎሎ ያርገኝና ሁለት ቀን ሶስተኛው ቀን ላይ ፎሎ ያርገኝ። እኔና ገንዘብ ያለንበት ሁኔታ ፎሎ ያርገኛል። ምንድነው አስፈላጊነት?
ትክክል ነው። ገንዘብ እኔና ገንዘብ ያለንበት ሁኔታ በቃ ይኸው ከዚህ ጋር ተመሳሳይ ነው። ፎሎ ያረጋኛል፣ አንፎሎ ያረጋኛል፣ ፎሎ ያረጋኛል፣ አንፎሎ ያረጋኛል። አስፈላጊነቱ ግን እየታየኝ አይደለም እንደዚህ የሚሆንበት። ኧረ ቶሚ ይመች ፈታ እያረከን ነው ሰሞኑን። የዛሬ ቪዲዮአችን እስካሁን ያያችሁትን ይመስል ነበር። እንግዲህ ሰሞኑን በሶሻል ሚዲያ ላይ በጣም በሰፊው ሲዘዋወር ቆየው ነገር የቶማስና የጌች የሁለቱ ኮቾች ነቆራ ነው። እስቲ የቶማስ ሮሮ ሰምተን እንመለስ። ታረቅን። ከተረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው። እንዴት አልክ? ከተረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው። እንዴት አልክ? ኦኬ ያ ነገር ሀፕን አደረገ። እንግዶች እንትኖች መጡ፣ አስታረቁ፣ ይቅርታ አለኝ፣ ታረቅን። በቃ ክሎዝ አድርጌዋለሁ፣ ዘግቼዋለሁ። ከዛ ፊት ቤተሰብ ምናምን ነገር ብሎ ሜንሽን አድርጓል። ሜቢ ቪዲዮ ላይ ማይተው ከሆነ በአጋጣሚ ሳሚ የሚባል ሚቹዋል ፍሬንድ የኔና የአባቴ ሚቹዋል ፍሬንድ የኔና የአባቴና የጌታቸው ሚቹዋል ፍሬንድ አለ፣ ሳሚ ይባላል። በሰዓቱ አባቴ ምን ችግር ውስጥ እንደነበረ አላውቅም፣ ግን የኔና የሱ ግንኙነት ኤቭሪባዲ የሚያውቀው ግንኙነት ነው። እኔ ከአባቴ ጋር ስላላደኩኝ ከቤተሰብ ጋር ስላላደኩኝ የራሱ የሆኑ የምከተላቸው ፎሎ ማድረጋቸው ሩሎች አሉ። ገብቶሃል አይደል? አልፈልግም በቃ ላይ ከቶፍ አድርጌ ትቻለሁ፣ ማንም እንዳይመጣ ህይወቴ ላይ ቢኮዝ ብዙ ነገር ነው ያሳለፍኩት፣ ብዙ መከራ ነው የበላሁት፣ በጣም ብዙ ቻሌንጆችን ያየሁት። ሰው ማንም ህይወቴ ላይ እንዲመጣ አልፈልግም። በዛ አጋጣሚ ችግር ውስጥ ነበር። ሰው ሲያማክረው ሳሚን ጌታቸው ጋር ያመንከው ይሄ ማንም ሰው የሚረዳው ነገር ነው። በእግዚአብሔር ላይ ማንም ሰው የሚያውቀው ማለት ለምሳሌ ሁለት የጣሉ ሰዎች መካከል የዛን ሰውዬ አባት ይዘህ ሄደ ብሮ ላይክ ማንም ሰው ማለት የኔና የሱን ጸብ ማያቅ ሰው ራሱ እንደ ጂም ኦነር ቶ ጸብ የለንም እንበል ማለት ላይክ የሻከረ ነገር የለንም። ጸብ ሳይሆን የሻከረ ነገር ነበረ። የሻከረ ነገር እንዳለበት ሰው ሳይሆን እንደ ጂም ኦነር ራሱ ለምሳሌ አንተ አባት አለ፣ እኔም ኦነር ነኝ፣ አንተም ኦነር ነህ አይደል? የጂም ኦነር ነህ። ሰው የኔ አባት አንተ ቤት መጥቶ ሲሰራ ሰዎች ምንድነው ሊሰማቸው የሚችለው? ባንጣላም እንኳን ይደብራል። ጭራሽ በመካከላችን ደግሞ በጣም ትልቅ ሾህ አለ፣ ሊሰበር ያለ እንደዚህ ያለ ድልድይ ያለ መካከላችን በእኔና በጌታቸው መካከል። ይሄን ነገር ስሰማ በጣም ይረብሸኛል፣ በጣም ማለት ነው። አባቴ ያንን ነገር ያደረገው ችግሩ ስላለ ነው። እሱ ያንን ችግር ስላየ ተጠቀመበት፣ እኔን ለማሳነስ፣ እኔን ዝቅ ለማድረግ። በጣም ብዙ ሰዎች እየደወሉ ይነግሩኛል። ማለት እንደዚህ ነው ኤክስፕሌን አደረግልኝ፣ ግን በቃ ኢትስ ቱ ማች። ግን በዋነኝነት ምንም በቃ አልመሰለኝም። ኢትስ ኦኬ ችግር የለውም በቃ የሚያስደስተው ከሆነ እንደዚህ ማድረግ፣ እኔ ማሳነስ የሚያስፈልገው ከሆነ በዚህ ማድረግ አይቻልም። ገባ? ጌታቸው ፍሮም ዘ ስክራች ነገርኩ። እኔ አልዋሽም። በዚህ ሰዓት ሰክሰሱን መረበሽ አልፈልግም። ሰዎች የሆነ ነገር እንዲጠሉት ምናምን አልፈልግም። እኔ ሰው በራሱ ሰዓት ፋይንድ አውት አድርጎ ትክክለኛ ማስኩ ሲያውልቅ ይደረሱበት። እኔ ላይክ አይ ዶንት ዋንት በእኔ ምክንያት ሰው ማንም ሰው እንዲጠላው አልፈልግም። እኔ እንደዚህ አይነት ፐርሰናሊቲ የለኝም። ምንም የምጠቀመውም ነገር የለኝም፣ አልፈልግም። ይህን ነገር ምን ሜንሽን ማድረግም አልፈልግም። ግን አንዴ ለመጨረሻ ጊዜ ላውራውና ይሄን ፋይል ልዝጋው። ካልሆነም ደግሞ ይሄ የማይዘጋ ከሆነ ደግሞ በህግ መሄድ ያለብኝ ነገር ካለ በህግ እሄዳለሁ። ገባ? በጣም ሴንሲቲቭ ኢሹ ነው። የዛኔ ሳይድም ለማድረግ ሞከሩ። እዛ ፕሮድካስት ላይ የነበሩ ሰዎች ያለቀሰ ሰው ሁሉ እንትን አይደለም እውነተኛ ሰው አይደለም ምናምን ያሉ ሳይድም ለማድረግ ሞከሩ ነው። ኢቭን ሜንሽን ማድረግ የለባቸው። ሞራሊ ታርቀናል። ብዙ ከዛ በኋላ ብዙ ያደረጋቸው ነገሮች አሉ። አስፈላጊ ከሆነ አሳያለሁ። ከዛ ቤቴ እንደነገርኩ ነው። ጌታቸው የሚወጣው ሁሌ ልክ ኮንሰርት ሳዘጋጅ በሚቀጥለው ቀን የሆነ ቪዲዮ ይዘጋጃል።
ለማሸነፍ በሞክርበት ሰዓት ላይ በሙሉ ኢነርጂ ድሬን ለማድረግ ይመጣል። በጣም ሞክሯል። ዋት ካን አይ ሴ አንድም ቀን ወጥቼ ቪዲዮ ሰርቼ አላቅም። አልፈልግም። ምን አንድ ጥያቄ አለኝ እዚህ ጋር። እሺ አሁን እሱ ላይ የጌችን ፐርሰናሊቲ ያውቀዋለሁ እኔ ላይክ በተለይ ሶሻል ሚዲያ ላይ ያለውን አልጎሪዝም ኤቭሪቲንግ ኮል አውቱ ኤቭሪቲንግ እና አንተ ለምንድን ነው የዛን ጊዜ ስፒክ አፕ ለማድረግ ያልፈለግከው ብቸኛው ምክንያት ምንድን ነው? ይኸውልህ እኔ መሰለህ ሁሉም ሰው የራሱ ፐርሰናሊቲ አለው። እኔ በዛ አላምንም። እኔ የስራ ሰው ነኝ። ኤነርጂን ድሬን የሚያደርገኝ ነገር እኔ ፎሎ ማድረግ አልፈልግም። አልወድም። ሚዲያ ላይ እንደዚህ ሰውን ብሌ ማድረግ እዩት ልጅ ምናምን ነገር ብዬ አሳንሼ መውጣት አልፈልግም። እንደዚህ አይነት ፐርሰናሊቲ የለኝም፣ አልፈልግም። እኔ እግዚአብሔር የባረከልኝ ብቻ መብላት ነው የምፈልገው። ነገር ድሮ ከመጀመሪያውም ጀምሮ እንደ ኢነርጂ ተጠቀመው ነበር። ግን ደግሞ በደከምኩበት ሰዓት እየመጣ ግን ቤቴ ባዶ እንዲሆን ቪዲዮ ይሰራብኛል። ታዘ ፕሮብለም አንድም እንደዛ የጂም ቃል አመጣ እንደዛ ብር እንዲያጥረኝና ሰዎች ተረስታተውብኝ እንዲሄዱ ካደረጉ መካከል አንዱ ነው። you blame him bro? ኢንዱስትሪ ላይ ያሉ ሰዎች በሙሉ ያውቃሉ። እኔ እኮ እያንዳንዱ ቪዲዮ ላይ እኮ ሜንሽን ይደረጋል። ይሄን ቶሚን ለመንካት ነው፣ ይሄ ዳንሰኛውን ለመንካት ነው። ይስቃል። ከታች የነሱ እንትን ላይ እኔ ሜንሽን አድርገው ምናምን ይስቃል። የራሱ ኮሜንት ላይ ብዙ ቪዲዮ ሰጥ እኔ ይሄንን ቅድም የነገርኩህን ጊቫዌ ሲሰጥ አዳማ ያላችሁ ልጆች ልንመጣ ነው፣ እኛ ፎቶ ተነስተን አይደለም የምንመለሰው፣ ቪዲዮ ምናምን ሰርተንባችሁ ራሳችንን ፕሮሞት አድርገንባችሁ አይደለም የምንመለሰው፣ እኛ በትክክል እናስተምራችሁ ነው። የኔ ሚሽን ሌላ ነው፣ የሱ ሚሽን ሌላ ነው። ምን አስፈለገ እኔን ዝቅ አድርጎ ወይም ደግሞ እኔን ሰዎች እንዲጠሉኝ አድርጎ ቪዲዮ ሰርቶ እኛ ልንመጣ ነው ማለት ምን ያስፈልግ? ነግራችሁናል፣ ለጠየቃችሁን ጥያቄ መሰረት ምናምን ከዛ ይሄንን ዳንሰኛ ለመንካት ነው ምናምን ተብሎ ሜንሽን ይደረጋል። ብዙ ሜንሽን አለ እሱ ላይ። ለምሳሌ አሁን ሰዎች ያዛኔ ስለማያውቁት አብዛኛው ሰው የሚፈርደው ሰው ስለማያውቀው ብዙ ቪዲዮዎችን ዲሊት ያደርጋል። ላይክ ብቻ ዋናው ነገር የሚፈልገው ኩርኩም አድርጎ እኔን ካሳመመኝ በኋላ ነው ቪዲዮዎችን ዲሊት ያደርጋቸዋል። ሂኖስ ሜንሽን ብዙ ሜንሽን አለ። ሂኖስ ኮንትሮቨርሻል እንዲሆን እኔ እንደዚህ ነስዋለሁ። በብዙ ስትራግል ውስጥ የመጣው ልጅ ነኝ። ህይወትን ለማሸነፍ ነገ አቺቭ ማድረግ የምፈልገው የራሴ ድሪም አለኝ። ይሄ ነገር ወዴት እየሄደ እንደሆነ አይታወቅም። ከዚህ በፊት ቶማስ እያለቀሰ ቪዲዮ ሰርቶ ነበር። ያም ቪዲዮ ምንድነው በጌች ወይም ደግሞ በስዊት ወክስ ጂም ባለቤት በሆነው በጌች ብዙ ነገሮች ደርሰውብኛል፣ ብዙ ትንኮሳዎች እና ተንኮል ያደርግብኛል፣ ይተናኮለኛል አይነት ነገር እንደዛ አይነት ቪዲዮ ሰርቶ ነበር። ከዛ በኋላ ግን እርቅ ተፈጥሮ ሰላም ወርዶ ነበር። ከዛ በኋላ ግን ሜንሽን ያረጋኛል፣ ፎሎ ያረጋኛል ነው ጨዋታው። እነዚህ ሰዎች ለምን ሪንግ ውስጥ አይገቡም ባይነኝ ነኝ። ሪንግ ውስጥ ይግቡ፣ እንደ ወንድ ልጅ ይፋለሙ፣ በቃ እኛም እናርፋለን። እነዚህ አሰልጣኝ ነን ባዮች በየፖድካስቱ እየሄዱ ከሚያለቅሱ ሪንግ ውስጥ ገብተው ላባቸውን ጠብ አድርገው ደማቸውን ጠብ አድርገው ይዋጣላቸው። በቃ ወንድ ልጅ እንደዛ ነው የሚያደርገው። እና ብዙም መንደርተኝነት ወሬ ቢቀርብ አይነኝ። እስኪ እናንተ ሐሳብን ደግሞ እስኪ በኮሜንት ሴክሽን አስቀምጡልኝ። ተበዳይ ሊሆን ይችላል፣ ያን በዳይ ሊሆን ይችላል፣ ያን ተበዳይ ሊሆን ይችላል፣ ይሄ በዳይ ሊሆን ይችላል። እኛ አናቅም። ነገር ግን ወንድ ልጅ ደግሞ እንደዚህ ወጥቶ እኝኝኝኝ ሲል ደስ አይልም። እንደ ሐምሌና ነሐሴ ዝናብ ማለቴ ነው። ለማንኛውም ሐሳባችሁን በኮሜንት አስቀምጡልኝ። ታዋቂው የሀገራችን ቲክቶከር አዶናይ በእንግሊዝ በለንደን ይገኛል። ያም ደግሞ የሆነው ለምንድነው? የዴላን ፔጅ ኒውስ አቅራቢውን ዴላን ፔጅን ሊያገኘው ነው ማለት ነው። እስኪ ቪዲዮን እንየው። You see this feet? Wow. My brother, I'm so happy. I can't believe we made it, brother. Yeah, man. You look amazing in person too, man. I'm so happy. Here, bro. We are finally Is that Maddie right there? That's Maddie right Let me give you a hug, Maddie. Nice to find you. How you doing, Maddie? So good to see you. Man, it's good to see you in an Arsenal t-shirt. Boom. Bro, that's it. Hey, man. I used to be a United fan, but this guy, man, it's just convenient. Right when Arsenal's about to make history, you switch over. Yeah. You know, it's a smart move, but it's a very calculated move.
Let me tell you that. Oh man, this is so crazy. So good to bro. see you, man. You look beautiful, man. Thank you. Thank you, bro. Alright, bro. You know I lost this hoodie, man. You gotta give me lost one it more. already? Yes. Literally, as soon as I hit Ethiopia, I don't know where it went. I need one. Now, Definitely. the real time is coming. We are first going to be going to the Baller League, Yeah. which is big, and then we are going to watch Arsenal play with KSI. That's crazy, bro. That's crazy. With KSI. Oh my fucking God. think I it's cannot time to believe get it. an Uber, bro. Otherwise, we're gonna be late. Let's get it. Let's get it. I'm excited, man. Guys. Woo. Are we gonna be late? Yeah, but it'll be alright. We'll figure it out. Hi, Muddy. Hi. I was gonna get her a dress, Ethiopian dress. She said no. Oh, really? She said no. No, I said I can do a top or a jersey. I was like, I can't do a dress. I was like, this. Fine. Now I see your style. Now I see your style. That was wrong. I see your style now. Alright, let's go now, yeah? Yeah, let's do it. Let's do በቃ አሪፍ ጋይስ፣ አሁን ወደ ስቴዲየሙ እየሄድን ያለ ነው። ወደ ኤሚሬትስ ወደ ስቴዲየሙ እየሄድን ነው። ኳስ ነው ያለው። ፓዲንግተን ትሬን ያለ ነው። የአርሰናል እና ባርንሊ ጨዋታ። Maddie, who's gonna be his security? Me. Nobody knows me, so I'm gonna be his security today. When we get there today, there'll be lots of people trying to speak to him. Really? Hey, he doesn't have no security. He's okay. in London. Really? He's okay. Yeah, he doesn't mind. Wow. It's like nobody's trying to do anything bad normally in the UK. Are you on social media, by the way? No. You're not. You don't like being on social media. Go then. Yeah. I can be your security, by the way, if you pay me. Yeah. If you pay me. How expensive are you? I have a yellow belt in martial arts. I started it when I was 10 years old. For real? Yes, and I stopped when I was 11. So, I mean, muscle memory, you know? I can pay you a tiny amount for that experience. Oh my God. Now, what do you think so far? I love it. Yeah? Yeah, truly do, honestly. Yeah? The weather, though. Bro, yeah, What? that's what everyone says. The weather can beat you down. It's gloomy, Yeah, and this is what, like, bro, you've come at a time where it's not even that bad. right? This You is come basically here in, summer. like, December and stuff, it gets dark at like Okay. 4 p.m. Gets light at like 9 a.m. Okay. Which side? እንግዲህ አዶናይና ዴሊያን ፔጅ ተገናኝተዋል ማለት ነው። ዴሊያን ፔጅ ወደ ኢትዮጵያ የመምጣት ሀሳብ አለው። አዶናይም ዋና አላማው ደግሞ እሱን ይዞ የመምጣትና ሀገራችንን የማስተዋወቅ ነው ዋና አላማቸው። እንደምታውቁት ዴሊያን ፔጅ በቲክታክ ኦልሞስት ወደ 20 ሚሊዮን ፎሎወርስ አለው። በጣም ብዙ ቁጥር ነው። ያ ደግሞ ሀገራችንን ለማስተዋወቅ ትልቅ እድል ይሰጠናል ማለት ነው እና እስኪመጣ ያው በጣም በጉጉት እንጠብቀዋለን። እስኪ ዌልካም የምትሉ እንዴት ነው የምንቀበለው? እስኪ የአቀባበል ስነ ስርዓታችንን እስኪ ጻፍ አድርጓት። በምን ባህል እንቀበለው? በየትኛው ባህል? በእርግጥ ኢትዮጵያ የብዙ ባህል ባለቤት ነች፣ ግን በየትኛው ባህላችን እንቀበለው? አማርጠን በሽ ነው። በሰሞኑ በጣም ቫይራል የሆነ ዘፈን ለቆ ማን እንደሆንሽ ታውቂያለሽ ብሎ እሱ ግን ማን እንደሆነች ያልታወቀች ሴት ይዞ ታይቷል። እስኪ እንየው። ፓሪስ ማን እንደሆንሽ ታውቂያለሽ? እስኪ ገምቱና በኮመንት ሴክሽን ማን እንደሆነ ይጻፉልኝ። እሱ ማን እንደሆነች ታውቂያለሽ ብሎ ዘፍኖ ማንነቷን ያልታወቀ ፊቷን ሸፍኖ እየገለጨጨ ተገኝቷል። ማን እንደሆነች እናንተ በኮመንት ሴክሽን ጻፉ። እስኪ አሳውቁን። ይገለጥ፣ የሱም ይገለጥ። የድመት ሱቅ ውስጥ ጳውሎስን አገኘሁት። ዛሬ እንግዲህ በፓሪስ የድመት ካፌ ገብተን ከድመቶች ጋር ትንሽ ጊዜ ልናሳልፍ ነው። ብዙ ድምፅ ማውራት አይቻልም። ድምፅ ውሾቹ ለነበር ድመቶቹ እንዳይረበሹ ድምፅ ከድመቱ ካለበት ቦታ አንጻር ነኝ። እሱ ነው ድመት የሚያስፈልግ ማለት ነው። እኔ ወፍራም ድመት በጣም ደስ የሚለኝ ነው። ጋርፊልድ ነው የሚመስለው። አተ የተላጠ ድመት አይታችሁ ታውቃላችሁ? የድመትን ጠንጋራ አላያችሁ? ጎስት
ክፉነ ቶማስ ክፉነ እውነት ክፉነ እንደዛ ይባልም በተፈጥሮ አይቀለድም። ልክ ነው ብዬ አላምንም፣ ግን ተንኮለኛ ነህ አንተ። ተንኮል እያየንብህ ነው፣ በጣም ብዙ ተንኮሎች እያየንብህ ነው። ተመለስ፣ ጥሩ አይደለም። የዘንድሮ ጩጬዎች ሲጀነጅኑ አይጣል ነው። እስኪ እንስማት። በጣም የገረመኝ ነገር ማለት ነው አንዳንዴ አይጂ የለኝም ቴንጋድ ግን እንደዚህ ቲክቶክ አንዳንዴ ስገባ አሉ እንዲፈላዎቹ ሲጀነጅኗቸው አይጣል እና በቃ የሚጀነጅኗቸው እንደዛ ራፐር ነው ጋሺ አለች ምናምን ይሄ ልጅ አውስሃት ምናምን እንደሚሉት እና በጣም የሚገርመኝ ምንም ትዕግስት የላቸውም። ቱ ዘ ፖይንት ነው የሚያወሩት። ሲነገራቸው ደግሞ አይሰሙም። ኧረ ተው እናታችሁን አሉ። ወፍ በቃ ወፍ ግግም ካሉ ግግም ነው። እና የድሮ ወንድ በጣም አሳዘነኝ። ድሮ እኮ ሀይ ብሎ እኮ ማለት ነው ሀይ ለመባል 4 ቀን፣ ከዛ ተማሪ ነሽ ሰራተኛ ሳምንት፣ ከዛ በአካል ከሆነ ደብዳቤ እየጻፈ ሲሰጥ እስቲ ተማሩ። ከዛ ምን ሆኖ ነው እኚፈሎቹ? ትዕግስት የሚባል ምንም የላቸውም። በዛ ላይ ደግሞ ስርዓትም የላቸውም። ስንቱን ብሎ ካርገን ይችላል። ተቆጣችሁ አላደረጋችሁም እንዴ? አይኔ እኮ በጣም የድሮ ወንድ በቃ አሳዘነኝ። እንዴ የህፃናዎቹ ሰዎች ማሩኝ እኮ ነው የምለው። ጅንጀና እኮ ትጠላላችሁ። በግጥም እኮ ነው በጣም ነው ያስመረራችኋል። በጣም ነው የመረራት። ተው እንጂ ጩጬዎች። እንደኔ ጠና ያለ መጠጥ ያለ ሰው ነው ለሷ የሚያስፈልገው። አንቺ ዝም ብለሽ ደውዪልኝ ለኔ። እነሱን ታያቸው። እንደዚህ ድርቅ ማለት አስፈላጊ አይደለም። ተመለሱ። ሰው ትንሽ የሚመጣጠነው ከሚመጣጠነው ጋር ሲሆን ነው ጥሩ። እኔ ብታለሁ እኔን አላየሽኝ። አርቲስት ማክዳ ከብዙ አመት በኋላ ወደ ሀገሯ አይ ቲንክ ወደ ትውልድ ሀገሯ ይመስለኛል ወደዛ ስትመለስ ያለውን ፊሊንግ እስኪ አብረን እንይ። ባሌኩባ ምናምን አመት በኋላ ይቀይሯል። ስቲዲዮ ነገር አለ አንዴ ማረሳት ማለት ግላቭ አድርጌ ሲያይን ምንም አይመስለውም እና ማክዳ ግላቭ ለብርድ ነው ወይ ከፍቶኝ ይጣፍ ስንት ዓመት ሆነሽ? አለባ በክተራ የኛ መጭብጭ ውስጥ ሁሉም ትዝታዎች ወጡ። ሁሉ ጓደኞች ዋው እስኪ እናንተ ከረጅም አመት በኋላ እዚህ አዲስ አበባ ኖራችሁ ከረጅም አመት በኋላ ወደ ክፍለ ሀገር ስትመለሱ የሚሰማችሁ ስሜት ምንድነው? እስኪ ለመጀመሪያ ጊዜ የተሰማችሁን ስሜት እስኪ በኮሜንት ሴክሽን አሳውቁኝ። ንክሻና ልፊያ በጣም የሚያስጠላኝ ወይ ፒተር በእግዚአብሔር ጋይስ የምር እኮ የሚገርማችሁ ነገር ማለት ነው እሷ በጣም ነው የምትናቀሰው። እኔ እንደውም አልናቀስም፣ እሳሳላታለሁ። ሲጋ ንክስ ያለኝ ሲጋ ፐርፊውም ልካልኛለች። ብሩክ ነች ያላችሁ የመጣሁት ምን እንደሆነ ስሙ አላውቀውም፣ ግን ይሄን ልካልኛለች። እኔ ይሄንን ነበር ላኪልኝ ያልኳት፣ ግን እሷ ይሄንን ላከች። በላጠጢ መጨማለቂ ያምራል፣ ግን በጣም ያምራል። እንዴ ጫት ነው? ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋሬ እንዴ ሙሽሪት በቃ አበባ መያዝ ሰዎች ማለት ነው። ጫት ነው ሁሉን ያወቁበት የእድሜ መንገድ አላውቅህም አለኝ ካንቺ ጋር ሲላመድ እናልሽ የኔ አለ ምን ሆነ መሰለሽ የእግሮችሽ ምልክት
እኔ ምፈራው ፍርሚያው ላይ አንቺ ባልነቱን ትቀበያለሽ ስትባይ አልቀበልም እንዳትይ ምርቅን ብለሽ አልቀበለው ማን ነው እሱ እንዳትይ ነው እሱ ማናት እሷ እንዳይ ይሄ የተርዚና ጋብቻ እኔ ልክ አይመስለኝም ታስቦበትም አይመስለኝም ሆይ ነው ተመለሽ ትፊ ምንም አያረግልሽ ትፊ ባስቂኝና ባስገራሚ ድርጊታቸው የምናቃቸው ቲክታከሮች ባልና ሚስት ናቸው ከተፋቱ ቆይተዋል ነገር ግን ሁለቱም ቲክታክ እየሰሩ ማዶና ማዶ ሆነው የሚወራወሩትን የቃላት ውርወራ አብረን እንመልከት እስኪ እሷ ከስህተቱ የማይማር ፈንጃምካኝ ብቻ ነው አምሮባታል በርግጥ ሌላ አንዳንድ ሰው ራሱ ሽጦ ራሱ ይከስራል ይሄ አሽሙር ነው ልብ አድርጉ ብቻ ሌላ ጠብሻለሁ የሱን ደግሞ እንመልከት የሷ ያው እንዳነበባችሁት ነው የምታረገውንም እያያችሁ ነው የሱን ደግሞ እንመልከት ወንድ ልጅ ከቆረጠ ነው ሹማዛች ነዘዋሪ የፍቅር ፊት አውራሪ ሹማዛች ጤናዳይ ግባበር እንግዳይ ወይ ጉድ አንበሳ ምንም ብትጃጃል ከሚስትህ ይልቅ አንተ ነህ ለልጆችህ መከታ የሆንካቸው እኔ ተውኩሽ እንጂ ማናባቱ ቀማኝ ይሄን እናንተ አቡ ያውላችሁ በቃ ዳርና ዳር ሆነው እንደዚህ ነው ሁለቱም ቲክቶክ በየፊናቸው እየሰሩ ድንጋይ ውርወራ ጦር ውርወራ በሉት ግን ትልቁና የሚያሳዝነው ነገር ምን መሰላችሁ በመሐከላቸው ያሉት እነዚህ ናቸው የማርያም ነው ይሉኛል እነዚህን የወርቅ ፍልቃቄ የመሰሉ ሁለት ልጆች በመሐከላቸው እናቱ ማርያም እግዚአብሔር መታወቂያዬ የኔ ክብር እናቱ ማርያም እግዚአብሔር መታወቂያዬ የኔ ክብር ልቡ ያዘነና የተከዘ ይጽናናል ይለብሳል ባንቺ የታረዘ ስምሽን ጠርቼ መቻፍራለሁ እማምላክ ብዬ እጠራለሁ ቢያንስ ከዚህም ከዛም ሆናችሁ ለምትወራወሩት ቃላቶች ለምትሰሯቸው ቪዲዮዎች ለነዚህ ልጆች ብላችሁ ብትጠነቀቁ መልካም ነው እነዚህ ልጆች ያድጋሉ እንደናንተው ትልቅ ሰው ይሆናሉ ነገር ግን ወደ ኋላ እነዚህን ቪዲዮዎች ሲያዩ የሚሰማቸው ጥሩ ነገር ነው ብዬ አላስብም ቢቻል አንድ ላይ ሆናችሁ ልጆቻችሁን ታሳድጉ ጥሩ ነው ካልሆነም ደግሞ ሲንግል ማም ሲንግል ዳድ ሆናችሁም ደግሞ ልጆቻችሁን በጋራ ማሳደግ ትችላላችሁ መጥፎ ቃላትና መጥፎ ተግባር ለልጆቻችሁ ነው የሚቀመጠው እና ከባድ ነው ተመለሱ ሁለታችሁም ተመለሱ ቶሎ ተመለሱ እናንጥጩና አንጠርጴዛናል ዲነ የዛሬ ቪዲዮአችን እስካሁን ያያችሁትን ይመስል ነበር በአብዛኛው ቪዲዮዎቻችን ዘና ፈታ እንዳላችሁ ምንም ጥርጥር የለኝም እስካሁን ካላችሁ አፕሩቫሉን ሰጥቻችኋለሁ ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ እንዲሁም ቪዲዮ ከተመቻችሁ በታማኝነት የላይክ በተኗን መንካት እንዳይረሱ በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ ሰላም ያገናኘን